ዋው እናንተ ጉድ በልጎንደር ማለት ነው። ገና ይሄንን አመት ነው ማለት ነው። እና አብርሽ ከባድ መልእክት አስተላልፈዋል። ይሄም የአብርሽ ከባድ መልእክት ምንድነው የሚለው አብረን የምናይ ይሆናል። ጉድ እኮ ነው እናንተ። ለማን ነው አሁን እኛ እዚህ ጋር የምናያቸው ሴቶች ብዙ ናቸው። ይሄ ለኤከሌ ነው ለማለት ራሱ ግራ ተጋባን። ይሁን ችግር የለውም። ለማንኛውም በሄርሜላና በሩታ እንወሰደው፣ ሌላውን ተውትና ማለት ነው። እናንተ የምትሉት ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከባራችሁ ቤተሰቦቼ በሙሉ ሀባይ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ መጥቼላችኋለሁኝ። ሲመጣ ምን መሰላችሁ ብዙዎቻችን እያየነው ያለነው ነገርና እንዲሁም ደግሞ አብርሽ አሁን የመጣበት ወይም ደግሞ ያስተላለፈው መልእክት ለማን ይመስላል የሚለው ያኔ ይሄ በነገራችን ላይ ሁላችሁም ታቆታላችሁ፣ እኔም ከኔ ጭምር ከራሴ ጭምር ማለት ነው። ይሄም ማለት ብዙ ጊዜ ለሄርሜላ ለአብርሽ ብዙ ጊዜ ሄርሜላ ለአብርሽ ምን ትላለች? እኔ እኮ ጥፋቴ እንኳን ቢነገረኝና ይሄ ቦታ ጥፋተኛ ነሽ ቢለኝ እንኳን ችግር አልነበረውም ነበር። ነገር ግን እንዴ እየተንከባከብኩት እንዲሁም ደግሞ ከራሴ ይልቅ እሱን እያመንኩት ከራሴ ይልቅ እሱን እየወደድኩት፣ ነገር ግን እኔ አንድም ቀን በዚህ ሁኔታ ወይም ደግሞ በዚህ ነገር እንደዛ ይሆናል ብዬ አስቤውም አላቀመ ስትል ቆይታለች። በነገራችን ላይ አሁን የአብርሽ መልእክት ግልጽና ግልጽ የሄርሜላ ነው ማለት ነው። አንድ ወንድ ልጅ ክብሩን ይወዳል። ክብሩን ማንም እንዲጋራባትና እንዲሁም ደግሞ ክብሩን ማንም እንዲነካባት አይፈልግም። ታዲያ እንደዛ ከሆነ አብርሽ አሁን ያስተላለፈው መልእክት አዎ ልክ ነው። እዚህ ጋር እናውቃለን። ወንድ ልጅ በክብሩ አይደራደርም ወይም ደግሞ ምንድነው ዝቅ እንዲያደርጉት አይፈልግም እንበለው። ጠይብ እዚህ ጋር ሄርሜላ ከአንዱም ሁለት ብዙ ጊዜ አይተናታል። በነገራችን ላይ ለአብርሽ ስትጨነቅና እንዲሁም ደግሞ ለአብርሽ ቦታ እንዳላት አይተናት ነበር። ጠይብ ይሄ እሺ ሾሮሮ ብላ እየተንከባከበችው አልወደደበት። ታዳይ እንዴ አረ እናንተ አንዳንዴማ ግራ አታጋባን አንተ አብርሽ ማለት ነው። እዚህ ጋር አዎ ወንድ ልጅ ያኒ ከፍ ከፍ እንዲል ይፈልጋል። የሆነ አላ አይደ ከፍ ከፍ እንድታደርጉት ይፈልጋል። ያው ክብሩንም ምኑንም ማለት ነው። ጠይብ በዚህ ሁኔታ ደግሞ ሄርሜላ እስከዛሬ ስናያት አንታን ስትንከባከባክ እንዲሁም ደግሞ አንታን ስታከብርክ እንዲሁም ደግሞ ከራሷ ይልቅ ለአንታ ቦታ እንዳላት የአንታን መጥፎነት የማትፈልግ የአንታ ጥሩ ጎንነት እንድትፈልግ ይሄንን ታውቃለህ። እኔ በምንም ተአምር ሆኖ በምን አንታን ከፍቶህና እንዲሁም ደግሞ አዝኖክ አላየም ማየት አልፈልግም። እኔ አንታን እንዲደብራህ አላደርግም። እንዲሁም ደግሞ ካደረኩም በጣም ይቅርታ እያለች ብዙ ጊዜ ለአንታ የምትጨነቅ ሄርሜላ ናት። ታዳ አዎ ሩታም ትጨነቃለች። እንደዛ ሩታስ ቢሆን አትጨነቅም ወይ ልትሉ ትችላላችሁ። ሩታ ትጨነቃለች። ነገር ግን ደግሞ አንዳንዴ እንትን ታደርገዋለች፣ ታበላሽዋለች ማለት ነው። አንዴ በጥፌ እያለችው፣ አንዴ ዕቃ እያሳጠበችው፣ አንዴ ሆነ ነገር አብርሽ በሩታ ቦታ ወይስ ደግሞ በሄርሜላ ቦታ ነው ዝቅ የተባለው ወይም ደግሞ ከፍ ተባለው? ይሄ ግልጽና ግልጽ ሁላችንም የምናውቀው ነገር ነው። ነገር ግን ባልና ሚስት ናቸው። አዎ ያኒ ይጣላሉ፣ ይታረቃሉ። ግን እዚህ ጋር ደግሞ እውነት ከማውራት ወደ ኋላ የለም። እንደ ሄርሜላ አብርሽን የሚያከብረው የለም። በነገራችን ላይ ማለት የምሬኔና ይሄንን ወደዳችሁም ጣላችሁትም እንደምንም አድርጋችሁ ማዋጥ እንጂ ሌላ አማራጭ የላችሁም። ምንም በሉ ምን እንደ ሄርሜላ አብርሽን የሚያከብረው የለም። እንደ ሄርሜላ ደግሞ ለአብርሽ ክብር የሚጨነቅ የለም። ገባችሁ አይደል? በምንም ሆኖ በምንም የምረን ምናልባት ሄርሜላን ልንጠላት እንችላለን። ተግባባን አይደል? ሩታን ልንወዳት እንችላለን። ይሄ ግልጽ ጉዳይ ነው። ግን ደግሞ ወደድናቸውም ጠላናቸውም እውነት ከማውራት ደግሞ ወደ ኋላ የለም። ገባችሁ አይደል? እውነትን እናወራለን። ምንም ነገር ይምጣ ምንም እውነት ከማውራት ወደ ኋላ የለም። 10 ጊዜ ሄርሜላን ብንጠላት ስለ ጠላናት ብቻ እንትሆነዋን መደበቅ አንችልም። ሄርሜላን ማለት ሩታን ደግሞ ስለ ወደድናት ብቻ የሌላትን ነገር አምጥተን እሷ እኮ እንዲናት ማለት አንችልም። እንደኔ አልችልም። ማስመሰል አልችልም ሲጀመር ማለት ነው። ገባሽ አይደል? አንዳንድ ልጆች አሉ የሚያስመስሉ
አንድ ጊዜ ሩታ ጥፋት ብታጠፋ እነሱ 10 ጊዜ ትክክል ናት የሚሉ ማለት ነው። እዚህ ጋር ደግሞ ሄርሜላ ትክክለኛ ነገር ብታደርጉ እንኳን 10 ጊዜ ጥፋት ነው የሚሉ። ይሄ ነገር ተገቢ ነው አግባብ ነው ብዬ አላስብም። ይሄ አንዳንዴ የስራ ጉዳይ መሆኑን አትርሱ። የስራ ጉዳይ ነው። እነሱንም ምናልባት የሆነ የሚገላላብጣቸው ነገር ይኖራል። ስለዚህ ይሄንን ነገር ደግሞ እውነታውን ከማውራት ወደ ኋላ አንልም። ሄርሜላ ጥሩ ነገር ካየነበትና ጥሩ ነገር ከሰራች አሳይ ሄርሜላ እልልልል ነው የምንለው ማለት ነው። እንዲሁም ደግሞ ሄርሜላ ማለት ሩታ የሆነ መጥፎ ነገር ብታጠፋና የሆነ ነገር በሷ ብናይ አሳይ ሩታ ለምን ይሄ እንደዛ ሆና ነው የምንለው። ገባሽ አይደል? ሄርሜላንም ዛሬ ጥሩ ነገር ሰርታለች፣ ነገ የሆነ ነገር ብታደርግ አይ ትላንት እኮ ጥሩ ነገር ሰርታ ነበር የዛሬውን ጥፋቷ እንደደብቅላት ማለት አንችልም። ተግባባን? አንዳንድ ልጆች አላችሁ ያኔ የሆነ ሩታ ስትነካ ደስ የማይላችሁ በዛውም ልክ ደግሞ ሄርሜላ ስትነካ ደስ የማይላችሁ አላችሁ። እንደዛ አይደለም። ዛሬ በመጡበት ሁኔታ ወይም ደግሞ ዛሬ ባደረጉት ሁኔታ ያኔ እኛ ማለት ያለብን ነገር ቢንል ተገቢ ነው አግባብ ነው ብዬ አስባለሁኝ እንደኔ። ለማንኛውም የዛሬ የአብርሽ ከባድ መልእክት ለማን ነው? ግልጽና ግልጽ ለሄርሜላ ነው። ይሄም ማለት ሄርሜላ ነው እንዲህ የምታከብረው እንጂ ማንም ዝቅ እንደማንም ዝቅ አታደርገውም። ገባሽ አይደል? ለማንኛውም እናንተ ነው የምታውቁት። ባይ ባይ። እንዲሁ ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ።